ናሳጊልኝ ቀረብ በል ወደዚህ ና ታየ ከዚህ በላይ ምንም መነካከት አልፈልግም እኔ አላምንም ውሸት ነው በለኝ እኔ ውሸት ነው ማለኝ እኔ አላምንም እውነት ነው እዚህ ነው ቆፍሮ የጣለው አዎ እርግጠኛ ነኝ ነግሯል እርግጠኛ ነህ አዎ ጌት እንኳን ደስ አላችሁ በጣም አስፈሪ ጊዜዎች ነበሩ በጣም ከምነግራችሁ በዚህ አይነት ጭካኔ ነው በዩት አይቻላል ዳግመኛ እንደዚህ አይነት የሰው ልጅ ጭካኔ ላይ ይደርሳል ብዬ አላሰብኩም የሰው ባል እምቢ ሲለኝ ቆራርጬ ገደልኩት አንተ ምንድነው የምታወራው ይሄንም ለገደው ለደፎ ስል ነው አይምሮ ይሰራል በሰላም ነው እባካችሁ በሰላም ነው እባካችሁ የሰው ነፍስም አለበት አይዞ የሰው ነፍስም አለበት ሌላም ሰው ያጠፋው ሰው አለ አው የሳራ ባለቤትን እዛ ጋር ነው የገደለው ያ ድንጋይ ክምሩ ያልከኝ እሱ ነው ያው ልጅ ውስጥ ነው ያው ለቦው ያው ዘው እዚህ ነው ቆፍሮ የጣለው አዎ እርግጠኛ ነኝ ነግሯል እርግጠኛ ነህ አዎ እዚህ ነው እሺ እስኪ እዚህ ጋር ቁጭ በል አንተ መኪናውም ቆየብኝ ይቅርታ በእናትህ ወይኔ እስኪ ካሜራማን ነህ ይሄ ድንጋይ ክምሩ ነው የድንጋይ አለት ማት ነው ያለው ራሱ እንደቀበረው ራሱ እንዲያወጣው አረጋው ነበር እሱ ውስጥ ነው ያለው ቆሻሻ የማት ድንጋይ ነው የተጫነበት ይሁት ቤተሰቦች ቦርሳው ራሱ ዶክመንት ያለው ነው የራሱ ያስተማሪ ቦርሳ ሊሆን ይችላል ማን ነው የባለቤቷ ቦርሳ ሊሆን ይችላል ኤግዚቢትነት ያዝልኝ ይኛው ፈልጓል አዎ ይሄን ያው የእጁ ቁርጥራጭ የጣቱ ቁርጥራጭ ናሳጊልኝ ቀረብ በል ወደዚህ ና ታየ ከዚህ በላይ ምንም መነካከት አልፈልግም ይሄንን ፎረንሲክ ምርመራዎች መጥተው እንዲያዩት ነው የምፈልገው ይሄን ቦታ ራሳቸው ያውጡት እኔ ከዚህ በላይ ይሄን ያህል መቆፈር አልፈልግምም አልችልምም በጣም ብዙ ድንጋይ ነው የተከመረው እዚህ ጋር ግን የጣት ቁራጭ አይቻለሁ ስለዚህ ያለኝ ቦታ ልክ ነው ቦርሳውም እንደ ኤግዚቢትነት ይያዝልኝ የሰውየው ቦርሳ ነው ይሄ ዶክመንትም ውስጡ አለው ከፋፍቼ ማየት አልፈልግም አሻራ ምናምን እንዳይነካካብኝ ፎረንሲክ ምርመራዎች ይምጡ እነሱ ቦታውን ቼክ ያድርጉልኝ የሰውየውን ሬሳ ሰብስበን ለቤተሰብ እናረዳለን ማለት ነው ቢያንስ በክብር እንዲሞት እናደርጋለን ይሄን ሰውዬ ቤተሰቦች ያየሁትን ነገር ማመን አቅቶኛል የኔ ጌታ በጣም ይቅርታሽ በጣም ይቅርታ መኪና ይመጣል ከብዙ እንትን በኋላ ነው እንግዲህ በጣም ብዙ ድንጋይ ክምሮች ነበሩትና ከዚህ በላይ በንካት አልፈልግም ቢያንስ ፍንጭውን ነገር አይቻሉ ውስጥ ሰው እንዳለ ማለት ነው ለራሱ ለዚህም ሰው ለዚሁ ላስተማሪውም የቆፈረለት ሌላ ጉድጓድ ነበር እሱንም አሳይቶኝ ነበር ሳልቀርጽላችሁ መጣው እንጂ እና ለሱም ጉድጓድ ቆፍሮለት ነበር ይሄን ለሱ ነበር የሚገባው ለራሱ ለዚህ ለቆፋሪው ግን እኛ ይሄን አናረግም እሱን ወደ ጣቢያ ነው ምልከው ከዚህ በኋላ ልጁ ግን በጣም አረመኔ ጨካኝ በጣም ክፉ መሆኑን ያሳየበት ነው ማለት በዚህ ልክ በዚህ እድሜ እንደዚህ ማሰብ መቻል ራሱ በጣም ከባድ ነገር ነው ለማንኛውም ይሄ ነገር በፎረንሲክ አሁን ስልክ እንዲደዋወል አደርጋለሁ ይሄ ነገር ቦታው ይመረመራል ሬሳው ካለ ሬሳው ይወጣል እያንዳንዱ በክብር እንዲቀበር ለቤተሰቦቹ እንናገራለን በዛ መልኩ እንዲቀበር እናደርጋለን ማለት ነው ግን ለሚስቱ እንዴት ነው ምን ነገራት ሚለው ነው
ለሚስቱ እንዴት ነው የሚነገራት ይሄ ነገር? እሷ የምታውቀው እኮ ይኸውልህ መምህር፣ እሷ የምታውቀው እኮ ባለቤቷ እንዳትፈልጊኝ አልፈልግሽም ብሏት የዛሬ ስንት ዓመት እንደጠፋ ነው። ይሄን ሁሉ ሴራ ያመጣው ግን ይሄው ልጅ ነው። ያኔ ምጣፈንታ እንደዛ ነበር። ያኔ ምጣፈንታ እንደዛ ይሄንኑ ብሎ ካለ አንተ አው ቅድም መጋዝ ያዘው ሊቆርጥ እንደሱ ሊያደርግ ነበር እኮ አው በቃ ለማንኛውም ከዚህ አካባቢ ቶሎ መሄድ ይኖርብናል። መኪና በጣም ቆይቶብናል። ቦታውም ኔትወርክ የለውም። ቤተሰቦቼ ቦታው ኔትወርክ ሲለው ስልክ እየደዋወልን ነው እየደጋገምን፣ ግን ኔትወርክ እየሰራልን አይደለም። በጣም መጥፎ ጥቅጥቅ ያለ ደን ውስጥ ነው ያለነው እና እስኪ ወተን በተሻለ ቦታ ሆነን ምናልባት ልቀርጽላችሁ እችላለሁ። ለአሁኑ ግን በዚህ ላብቃ። አይዞህ ናሽ ቀስ እያልን አይዞህ እንግዲህ ቤተሰቦቼ መምህርን ልኬዋለሁ። አሁን የሚቀረኝ ይሄንን ወደ ጣቢያ መላክ ነው። ይሄን ገንገበት ልቀቀኝ። ዶማራ ወዴት ነው የምትወስደኝ? ልቀቀኝ። ወዴት ነው የምትወስደኝ? አፍን እንዳትከፍት እያልኩ ልቀቀኝ። ወዴት ነው የምትወስደኝ? ተረዝርዛ ቆሻሻ ልቀቀኝ። አንተ ለነሱ ነው የምትወስደኝ? እየሰማኸኝ ነው? አሁንም ትቤትክ እንትን እንዳይልክ አልወጣልህም መሰለኝ። ልቀቀኝ። የቀረውን ጣቢያ ትናዛለህ። ለማንኛውም ይርዛ ቆሻሻ ኩታ ልቀቀኝ። ይርዛ ልቀቀኝ። ዞር በል ይርዛ። እንግዲህ ቤተሰቦቼ በድጋሚ ከመምህርት ሳራ ጋር ተገናኝተናል ማለት ነው። መኖሪያ ቤቷ ውስጥ ነው ያለነው አሁንም። ዛሬ እንግዲህ አንድ አስደሳች ዜና እንዲሁም ደግሞ መጥፎ ዜናም አለኝ ማውራት ማለት ነው። ያው ነገር ብዙ ጊዜ ከመጥፎ አይጀመርም፣ ከጥሩ ዜና ነው የሚጀመረው እና ቀደም ብዬ ነግሬሽ ነበር በስልክ ስናወራ አንድ ሁለት ዜናዎች አሉኝ ብዬሻለሁ ላንቺ። አንደኛው አስደሳች ነው፣ አንደኛው ደግሞ ትንሽ ግን ያው ካስደሳቹን ጀምር። ለማንኛውም ስሜቱን ረብሸን ላለመጀመር እንኳን በድጋሚ በሰላም ተገናኘ መምህርት። እንኳን ደህና መጣ ሮቢ። እሺ እናቴ፣ የገመትሽው ነገር አለ? እኔ እንጃ ውስጤ የሆነ እየተረባበሸ ነው፣ ግን እንደው ነው አይደል? አዎ መልካም። እስኪ እንግዲህ ቤተሰቦቼ አሁን እስኪ አስደሳች ዜናው ምን እንደሆነ በአካል ላሳያት። አይመስላችሁም? አይመስልሽም? ደስተኛ ነኝ። እኔ እስኪ እንግዲህ አስገቡልኝ። እንኳን ደስ አላችሁ። አይዞን መምህር አይዞን። ሳርዬ እንጃ የሚነገራት እንጃ ምንድን ነው ያጋጠመክ? እኔ እንጃ ምን ብዬ እንደምነግርሽ ራሱ ልነግርሽ አልችልም። ምንድን ነው የተፈጠረው? ምንድን ነው የሆንከው? መምህርት ምን መሰለሽ፣ ያው እንደፈራሹ ነው። እኛ ክትትል እያደረግን ነበር እንዳልኩሽ። ከእኔና አንቺ ከተለያየን ሰዓት ጀምሮ አንስቶ የመምህርንም የተማሪውንም አድራሻ ስናፈላልግን የቆየ ነው። ባፈላለግን ሰዓት እንግዲህ ተማሪውን ለማግኘት ቻልን። በሰፈሩ አካባቢ ያዩት ሰዎች ጠቆሙንና ሄደን አግኝተነው ነበረ። ተከታትለን ስንሄድ እንግዲህ መምህርን ጫካ ውስጥ ሲበዘብዘው፣ ሲገርፈው፣ ሲያሰቃየው እንደፈራሁት ሮብዬ እንደፈራሁት ሆነ። በቃ ያ ነበር የሆነው። ይሄ ሰይጣን ተማሪ ያሳደግኩት ልጅ ያስተማርኩት ልጅ እኮ ነው እንደዚህ። እኔ እንጃ ልነግርሽ ነው አልችልም። ዋናው በህይወት መትረፍክ እኮ ነው። አሁን ደህና ነህ? ደህና ነኝ። አመሰግናለሁ ሮብዬ፣ በእውነት ምንም ችግር የለም። እንኳን በሰላም ያው እንኳን ተገናኛችሁ። ያው በዚህ ሁኔታ ቢሆንም የተገናኛችሁት ያው በጉዳት ሊሆንም ቢሆን ግን ደግሞ በህይወት መገናኘት ቀላል አይደለም። አረ ተርፋለሁም ብዬ አላሰብኩም ነበር። እኔ ተርፋለሁም ብዬ አላሰብኩም ነበር። ያሳደግኩት ምን ያልኩት ልጅ እንደዚህ እንግዲህ 6 ቀን ማለት ነው አይደለም? 6 ቀን ሙሉ ጫካ ውስጥ ነበርኩ። በጣም አስፈሪ ጊዜዎች ነበሩ። በጣም ከምነግራችሁ በላይ በዚህ አይነት ጭካኔ ነው በህይወቴ አይቻልም።
ዳግመኛ እንደዚህ አይነት የሰው ልጅ ጭካኔ ላይ ይደርሳል ብዬ አላሰብኩም። ፈጣሪ ለበጎ ነው አትርፎኛል። ለምን ደግሞ አይዞህ እግዚአብሔር ይመስገን ነው በህይወት እንትን ማለት ነው። አይዞህ የኔ ጌታ እንግዲህ በጣም ደስ ብሎኛል ስለተገናኛችሁ። ይሄ ሁሉ የሆነው እንግዲህ መምህርት በጠረጠረችው ይሄ ነገር የሆነ ነገር እንደተፈጠረ ተሰምቷት እኔ ጋር በመምጣቷ ነው አንተን ለማግኘት የቻልነው በህይወት እንድናገኝ የቻልነው። እሷ በቶሎ ነገሩን እንግዲህ አገናዝባ አስተውላይታ እስኪ ጥርጣሬ እንደዚህ ያለኝ እናንተ ተከታተሉ ብለን ስንሄድ ነው እንግዲህ ክትትል ስናደርግ ነው አንተን ለማግኘት የቻልነው ጫካ ውስጥ። እኔ ሁሌ ይዝትብኛል ግን በክፋት አይደለም ሁሌ ግን በቃ በክፋት እንደዚህ አይነት ጭካኔ እንዴት ሊያመጣ ይችላል? ራሴ ያሳደግኩት ራሴ ያስተማርኩት ምን ያልኩት ልጅ ነው ግን እንዴት ይዝታል? ግን አንድ ቀን ከእንትን ወስጃለሁ አቅም አይደለ ሳርዬ? እኔ እንዲያውም ምን ብያት ነበር እኮ የሚገርም ለሷ በቃ በዚህ ልክ ይሄ ልጅ እንደሚያፈቅራት ምናምን ነገረችኝ። ተማሪ ያፈቅረኛል ምናምን ብላ ነግራኝ ነበርና ካንተ ጋር በተለየ እንደዚህ እየደጋገመ እንደሚይዝትብህ ነግራኝ ነበር እና ከዛ ተብክ በተለየ መልኩ ካንተ ጋር ግንኙነት አላችሁ ብዬ አስቤ ነበር እና ይሄን ጠይቂያት አይ ምንም አይነት ግንኙነት የለንም ብላኝ ነበር። እሷ ራሱ ምንም አይነት በቃ የወዳጅነት ነው የሥራ ባልደረባነት ነው አብረን እንበላለን ሻይ እንጠጣለን ምሳ እንበላለን ከዚህ ያለፈ ነገር የለም። ግን አብረን መዋላችንን አይፈልገውም ነበር። ለዛ ነው አንተ ላይ በተደጋጋሚ ዛቻ የሚያደርግብን ብላ እንዳለችኝ ነው የነገረችኝ። እኔ ግን ትንሽ እንደ መርማሪ ጋዜጠኛ ነኝ ቀደም ብዬ እናገርሃለሁ። ነገሮች እንዲህ ሲነገሩኝ ብዙ አላምንም። ቶሎ ብዬ የተነገረኝ ብቻ አላምንም። የራሴንም ደግሞ እይታ ያለውና በቃ የሆነ የፍቅር ግንኙነት ያላችሁ መስሎኝ ነበር ሁለታችሁ በእውነት ግን ያው እንደዛ አልነበረም። ያው መዋደዳችሁ የጓደኝነት እንደሆነ ተረድቻለሁ። ሁሉ እኔ ጭካኔ አይቻለሁ፣ ብዙ አይነት ጭካኔ አይቻለሁ። የእሱ ጭካኔ ደግሞ ይለያል። ነፍስ እስከ ማጥፋት ደረጃ እኔ አልወራም። እንግዲህ መልካም እስኪ ያው አሁን በድጋሚ እንኳን በሰላም ተገናኛችሁ መምህርት ሳራ እንዲሁም መምህር ጌትነት። ለቤት በሰላም ያብቃ። ቀጥታ ወደዚህ ነው ይዘንክ የመጣ ነው አንከብክበን። ቤተሰቦችም እዛ ተጨንቀዋል። እኛ ግን እዚህ ነው ያመጣን ቀጥታ። አሁን ደግሞ ወደ ሕክምና እንድትሄድ የኛ የሆኑ የሕክምና ባለሙያዎች አሉ ከኛ ሰዎች ጋር ሰውነት ላይ ለደረሰው ጉዳት ክትትል ሕክምና ያደርጉልሃል። መወሰድ መደረግ ያለበት ነገር እንዲደረግ እናግዛለን። ለደረሰበት ጉዳት ማለት ነው። መምህር ላንተ ይሄ አይገባም። ከዛ በመቀጠል ቀጥታ ወደ ቤተሰቦችክ ነው የምንወስድ ማለት እናገናኛለን ከቤተሰቦች ጋር። ቤተሰቦችም ናፍቀውካል። ብዙ ሲያፈላልጉክ ነበር በየትምህርት ቤቱ በየብዙ ቦታ አይደል? አንቺንም በግል እየመጡ ሲጠይቋት ነበርና ስለዚህ ከቤተሰቦች ትገናኛለህ መምህር። ከእናንተ ጋር በመታወቂ በጣም እጅግ ክብር ይሰማኛል። ደስ ብሎኛል ስለተዋወቅኳችሁ። እናንተ ማለት ያው ለትውልድ የምትጠቅሙ አስተማሪዎች ናችሁ። ትውልድን የምታንጹ አስተማሪዎች ናችሁ። ስለእናንተ ምንም አይባልም። ያው ስማችሁ ይናገራል አይደለም? አስተማሪ የሚለው ነገር ማለት ነው። በትምህርት ቤትም ጥሩ ስም ያላችሁ እንደሆናችሁ ተረድቻለሁ። ትምህርት ቤትም ሄጄ ስለነበር አንተም በግል ምን አይነት አስተማሪ እንደሆን ከአንቺ ምን አይነት አስተማሪ እንደሆንሽ ከተማሪዎች ባገኘሁት መረጃ ቀደም ብዬ ነግሬሽ ነበር አይደለ? የልጁ አብሮ አደጎችን ለመፈለግ ትምህርት ቤት ሄጄ ነበረ። በሄድኩኝ ሰዓት ስለ ሁለታችሁ የተነገረኝ ነገር ነበር። ጥሩ መልካም አስተማሪዎች እንደሆናችሁ ተነግሮኛል። በዛም ደስተኛ ነኝ። በእውነት በጣም ክብር ይሰማኛል ስላወቅኳችሁ። ያው ይሄን ይመስላል ያለው እንግዲህ አስደሳችሁ ዜና። እንግዲህ ሳርዬ አሁን ጠንከር እንድትይልን ደግሞ እንፈልጋለን። መምህር እቃ ነው አሁን አስደሳችሁ ማለት ደስ ብሎሻል አይደል? በጣም ደስ ብሎኛል። አሳዘኝ ያልከኝ ምንድን ነው? እሱ ልጠይቅህ ነው። ከምን እንደምጀምር እኔ አላቅም እውነቱን ለመናገር። መምህር አዲስ ነገር አለ ሌላ ንገራት። ምንድን ነው የሚነግረኝ? ምን አለ አዲስ ነገር አለ? እንደ መጥፎ ነገር አለ? ልነግርሽ አልችልም። እኔ ልነግርሽ አልችልም። ምንድን ነው የተፈጠረው? ግሩፕ ንገሩኝ እንጂ እሺ። እኔ ማለት ይቅርታ ትንሽ አንደበት የተሳሰረብኝና እንግዲህ መምህርት ስለ ባለቤትሽ የነገርሽኝ ጉዳዮች እንዳሉ ሆኖ
የሆነው ነገር ደግሞ ትንሽ ለየት ያለ ሆኖ አገኘሁት በእኔ በኩል ያወቅኩት ነገር ሌላ ነገር ነው የተፈጠረው። እንዴት ልጁ አልታሰረም? አላሰራችሁትም? ታስሯል አልታሰረም? ኦኬ አዎ ስለሱ አልነገርኩሽም። ያው ያንን ጉዳት ሲያደርግ ያየሁትን ሰው መቼስ ለጣቢያ ሳልከው አልቀርም። ማለትም ቀጥታ ጣቢያን ይላክ ነው። ይሄ ልጅ ግን ወንጀሉ እሱን ወይም ደግሞ መምህርን ከማገት ባለፈ ሌላ ትልቅ ወንጀል ሰርቷል። ምንድነው የሰራው? ለምን አትነግረኝም ሮቢ? ምንድነው አዲስ ነገር ምንድነው ያለው? ንገረኝ እንጂ ለምንድነው የምታስጨንቁ? እሺ መምህርት የተፈጠረው ነገር ምንድነው? ለምን አትነግረኝም? እሺ እነግርሻለሁ። እንዴት ተብሎ እንደሚነገር ግራ ስለገባኝ ነው። ማለት ራስሽን እንድታረጋጊልኝ እፈልጋለሁ። በቅድሚያ ምንድነው የተፈጠረው? ለምንድነው የማረጋጋው እኮ? እሺ በይኝ፣ ይቅርታ እባክሽ፣ በቃ እሺ በይኝ። እንድትረጋጊ ስለምፈልግ ነው። ነገሩ ትንሽ ከበድ ያለ ስለሆነ ነው። በዚህ ልጅ ዙሪያ እንዳልኩሽ እሱን ብቻ እንደዚህ ማድረግ አይደለም፣ አግቶ መቀጥቀጥ ብቻ አይደለም፣ ከፍ ያለ ወንጀል ፈጽሟል እያልኩሽ ነው። ሌላ እያለቀስሽ ነው ይገባኛል። ማለት ተጨንቀሻል። እሺ ልንገርሽ፣ በቃ ልንገርሽ፣ የተፈጠረውን ነገር ልንገርሽ። ምንድነው? ንገረኝ፣ አስጨነቀኝ እኮ በጣም። ምንድነው የተፈጠረው? ለምን አትነግረኝም ሮቢ? እሺ ባለቤትሽ የተለያያችሁት በምን መልኩ እንደሆነ ከዚህ በፊት ነግረሽኝ ነበር አይደል? አሁን ነግሬያለሁ። ስማ በጆሮዬ አይደል የሰማሁት? በስልክ ደውሎ አልፈልግሽም እንዳትፈልጊ ብሎሽ ነበር። አዎ እውነታው ግን ያ አይደለም። ምንድነው ታዲያ እውነታው? ምንድነው የተፈጠረው? ምንድነው የምነግረኝ? ጌች ለምን አትነግረኝም? ግን ለምን እንደምታጨንቀኝ? እሺ ያው በቃ እነግርሻለሁ። ባለቤትሽ እንደዛ ኢቭን ተብሎ እንዲያወራ የተገደደው ተገዶ እንጂ ፈልጎት አይደለም ያወራሽ። አንደኛ እሱ ማን ነው ያስገደደው? አስገዳጁን ባለቤትሽ ለመጥፋት ወይም አሁን ላይ በቃ አብሮሽ ላለመሆኑ ምክንያት ራሱ የተማሪ ያንቺ ተማሪ የነበረ። እንዴት የታግኝቶት? በምን ተዋወቁ? የተገናኙ? እንዳልሽ ነው ባለቤትሽ ድንገት ነው ከቤት የወጣው በሰላም አይደል? አዎ ወጥቶ ድንገት ግን በስልክ ምንድን ያለሽ ሃሎ የኔ ፍቅር ስትዩ እሱ ግን ሌላ ነገር ነው ያለሽ አይደል? እንዳትፈልጊኝ እንዳትደውይ ነው ያለሽ። ይሄን ያለሽ ተገዶ ነው እያልኩሽ ነው። አስገዳጁም ወይም ተገዶ እንዲያወራ ያደረገው ይሄ ተማሪ ነው። ይሄንን ቃል ካስነገረው በኋላ ላንቺ ይሄን መልእክት እንዲያደርስ ካደረገው በኋላ ቆራርጦ ገሎ ካንደ እኔ አላምንም። ውሸት ነው በለኝ። እኔ ውሸት ነው ማለኝ ነው አላምንም። እውነት ነው አላምንም። ወይኔ እኔ አላምንም። ወይኔ እኔ ፍቅርን አላምንም። ይገባኛል በጣም ስሜቴ እንደሚያደርግ ይሄ ነገር እና በምን አይነት መልኩ ልነግርሽ አይ እንግዛል። ተረጋጊ ተረጋጊ። እባክሽ ማለት ይኸውልሽ አሁን ነገሩ በጣም ከባድ እንደሆነ እናውቃለን። ከመክበዱም ባለፈ በቃ ማለት መርዶ ሊነገርሽ ስለሚገባ ነው እስካሁንም ሳትሰሚ የቆየሽው ነገር አለ። ተረጋጊ ተረጋጊ። በቃ የተፈጠረው ነገር እንግዲህ ባለቤትሽ በሰላም ከቤት ወጥቷል። ይሄ ልጅ ያው ላንቺ በእንደዚህ አይነት መልእክት እንዲያደርስሽ አድርጎ እንድትጠየው እንዳትፈልጊው አድርጎ ይሄን መልእክት እንዲያስተላልፍ ያደረገው ራሱ ተማሪ ፊት ለፊቱ ቆሞ ያማን ጨካኝ ያደረሰበትን ጉዳት ይሄ ነው የሚባል አይደል? በጣም ከባድ ወንጀል ነው ማለት ቆራርጦ ሬሳው እንዳይገኝ አድርጎ የማይሆን ቦታ ጫካ ውስጥ ቀብሮት ነው ያገኘው። በጣም ምንድነው የምትለኝ? ሮቢን ያላምነው እኔ እኮ
እየጠበቅኩ ነበር። የሚሞት አይመስለኝም። ማነው እንደዚህ ያደረገው? እስቲ ንገረኝ። እንዴት ነው ያደረገው? እንዴት እየታገኘው? የሁሉ ፍቅራችን እኔ እሱን እየጠበቅኩ ስንት ሰው እኮ ነው በእኛ ፍቅር የሚቀናው። ውሸት ነበር። ይሄን ያላምንም። ምን ልበላቸው? ዘመዶች ምን ልበላቸው? ቤተሰቦች ውስጥ ንገረኝ። ምን ልበላቸው? ንገረኝ። እኔ ለእሱ ብዬ እኮ ስንት መስዋዕትነት ከፍያለሁ። እሱን እየጠበቅኩ እኮ ነው ሌላ ሰው እንዳላገባ። እኔ አላምንም። ግጂ ንገረው በእናትህ። እሱን እየጠበቅኩ እንደሆነ ንገራቸው። ምን ልበላቸው? ለቤተሰቦች ውስጥ ንገረኝ። ውሸት ነው በሉኝ። እንጃ እንዴት እንደምትሆኝ እኔ ግራ ገብቶኝ። ፍቅሬ እየጠበኩት ነው። ይሄ ውሸት ነው በለኝ። ይሄ ውሸት ነው። በቃ እኔ አላለቅስም። ይሄ ውሸት ነው። ውሸት ነው። ያው ቆይ ሳይልሽ አይደለም ውሸት ነው በለኝ። እንዴት ልንገርሽ? ካፉ ግጂ ውሸት ነው በለኝ። በቃ እንዴት ብዬሽ መናገርም አልቻልኩም። እንዴት ብዬሽ ልንገርሽ? ያ ሁሉ ፍቅር ለዚህ ነው? ይሄ ሁሉ እየጠበኩት ለዚህ መጥፎ ነገር ልትነግረኝ ነው? ሳሪ አንዳንዴ ቻለም በጣም ከባድ ናትና እሱም ባልዋለበት ባላሰበበት ሁኔታ ነው እንግዲህ አንቺ ሲመስልሽ የነበረው እንዳትፈልጊ አልፈልግሽም ሲልሽ የነበረው ፈልጎት አንደበቱ አዞት ሳይሆን ተገድዶ ከዛም አልፎ ግን በጣም ያሳዝነው ነገር ሳሪ ይህን ስልሽ እየከበደኝ ነው። ያው ብዬሻለሁ ደግሜ ማለቱ ያስጠላል። ምን ልበላቸው? ልክ እንግዲህ በቃ ይህን ሰውዬ ያንን ዛቻ ማን ነው ያንን መልዕክት ካስተላለፈልሽ በኋላ ሰከንድ ሳይፈጅበት ቆራርጦ ሬሳው እንዳይገኝ አድርጎ ጫካ ውስጥ ውሸት ነው። ይሄ ውሸት ነው። በቃ ውሸት ነው። አላምንም። ይሄ ውሸት ነው። ይሄ ምን አጥያ በምን ይሄ ውሸት ነው። ካፉ ከአንደበቱ ነው የሰማሁት። አሁን ቤተዘመዱ ምን ይባላል? ምሳሌ አሁን ቤተሰቦች ውስጥ እንዲያውቁ ከኛ ጋር እኛ እንድንነግራችሁ ወይስ አንቺ መናገር ትፈልጊያለሽ? ይሄንን ቤተሰብ ነው እንዴት ነው የሚነገረው? ለምንድን ነው የሚነገረው? እሱ እኮ አልሞተም። እየቀለድክ ነው እንዴ? ነው ይመጣል እኮ እየጠበቅኩት እኮ ነው። ስንት ዓመት አይደለ እየጠበቅኩዋለሁ። እሱ አልሞተም። ይመጣል እንደማስረዳሽ አላውቅም። አልሞተም። በቃ አልሞተም። ሮብ እኔ ጠብቀው ስንት ፍቅር አለን እኮ ገና ስንት ልጆች እንወርዳለን። እሱ አልሞተም። ሞቶ አላትበለኝ። በቃ እኔ አልሰማም። አልሞተም። እየጠበቅኩት የኔ ፍቅር አልሞተም። ሳሪ እንዴ ብዬሽ ልንገርሽ? አልሞተም። ከአንደበቱ ሰምቻለሁ። ከአንደበቱ ራሱ ነግሮኝ ያረመኝ ጌቺ አልሞተም። እኔ አላምንም። እየጠበቅኩት ነው። ጠዋት በጠዋት ሰላም ብሎኝ ነው የወጣው። በስልክ እንደዚህ ስላወራኝ ሞተዋል ብዬ አልቀበልም። እኔ አልሞተም እኮ ሳሪ ያልቻለሁት እኮ በስልክ እንደዛ ብሎ ያለሽ ተገዶ እንጂ እሱም በአንደበቱ ፈልጎት መናገር ፈልጎ ወይ እሱ ሌላ ህይወት ጀምሮ አይደለም። ሳሪ ይህ ተማሪ ተብዬ ነው ይሄን ሁሉ ነገር ሴራ የጠነሰሰው ይሄን ሁሉ ድርጊት የሚያደርገው። ሳሪ እንዴት ልቀበል? ቀለል አድርጌ መንገር ቀለል አድርጌ እየነገርኩሽ አይደል? አውቃለሁ ከባድ ነው ይሄ፣ በቀላል የሚነገርም አልነበረም። እኔ ይሄን ነገር አልቀበልም። እንዴት አድርጌ ልቀበለው? እኔ ጅል ሁኜ ነው እንጂ እንደዛ ሲለኝ እኔስ እንዴት አላሰብኩም? ከኔ ህይወት ጀምሯል ብሎ ቢያወራኝ እንዴት እኔ አምነዋለሁ? እንዴት አላሰብኩትም? ይሄ ውሸት ነው። እኔ አላምንም። ውሸት ነው። ቤተሰብ የማይናገር ምንም አልናገርም። ውሸት ነው። ይመጣል፣ እጠብቀዋለሁ። አሁን እኮ ሬሳውን እኮ አይተነዋል። ልጁ እኮ ጠቁሞን መግደሉን ገዳዩን እኔን ብሎ ነግሮን ስንት አወጣተን እሱን ጣቢያ ከመላካችን በፊት እንግዲህ መምህርን ከሱ እገታ ወይም ከሱ እጅ ከነጠቀንና ካዳን ነው በኋላ ልጁን ጣቢያ ከመላካችን በፊት ወደ ሌላ ጫካ ወስዶን ነበር። እዚህ ነው ቆራጭ የከተትኩት። እኔ አላምንም። ውሸት ነው በለኝ። እኔ ፍቅሬ እየጠበቅኩ ስለሆነ እኔ አላምንም። ውሸት ነው በለኝ። ይሄንን ነገር አልቀበልም። በቃ
ፍቅሬን ሴፍ ላድርገው። እኔ እኮ እሱን እየጠበኩት ነው፣ ሌላ እንዳላገባ እሱን እየጠበኩት እኮ ነው። ጌቼ ንገራቸው፣ እኔ እና እሱ እንዴት እንደነበር ንገራቸው። በመድኃኒዓለም ንገረው። እኔ አልቀበልም። እባክሽን በቃ አሁን በጣም ከባድ ሐዘን ውስጥ እንደሆንሽ እረዳለሁ እና አሁን እንዲህ ነው እንዲያርጊ በርቺ ተበራቺ የምልበት ሰዓት አይደለም። መርዶ ነው ያው መስማት ስላለብሽ አሁን ሬሳውንም ስላገኘ ነው ስለ ሬሳው የት መቀበር አለበት የሚለው እንድንመካከር ያለው ስለ ቤተሰቦቹ ነው እሱን እንድንወያይ ያህል ነው። ግን አሁን አንቺን ስሜታዊ ሆነሻል። በዚህ ሁኔታ እንደዚህ የምናደርገው ምንም አይነት ውይይት የማይኖር ነው። ምንም የሚነገር ነገር የለም። ሮብዬ እኔ አልሞትም፣ እጠብቀዋለሁ። አልሞትም፣ እኔ እጠብቀዋለሁ። አልሞትም፣ አላመንኩም። እባክሽ በቃ ተረጋጊ እባክሽ። እንግዲህ ቤተሰቦቼ ትንሽ ነገሩ ያው በዚህ መልኩ መናገር አልነበረብኝም አላውቅም እና ከባድ እንደሆነ አውቃለሁ። ለእኛ ባናውቀውም እኔ እንደማውቀው አይነት እየተሰማኝ ነው። ይህን ሰው የተገደለበት ሁኔታ ትንሽ አሰቃቂ ነው ምናምን ያው ልልሽ የሚችለው ይህን ነገር እንግዲህ ጌች አብረን አይተሃል አንተም ያለው ነው። የሚታመን አይደለም። እውነት ይሄ የሚታመን አይደለም። ሰይጣን ባህሪ ነው እንጂ እንደዚህ አይነት ነገር አይቻልም። ይህ ነገር ምን ያላቅም። ያው ዛሬ ቪዲዮ መዝጊያ ምናምን ኖረኝ አይመስለኝም። በሌላ እንግዲህ ነገሮች አስተካክለን እንመለሳለን ብዬ ተስፋ አደርጋለሁ። ለአሁኑ ቤተሰቦች እባክሽ ሳሪ እባክሽ መኝታ አሁን በቃ በጣም መረጋጋት ይኖርብሻል። ከዚህ ባሱ ነገሮች ስላሉ አሁን ሬሳውን ማየት አለብን ሄደን። እውነት እሱ ነው የሚበጀን እሱ ነው። አሁን መቅበር እሱን በክብር መቅበር ይሻላል። ቢያንስ አግኝተነዋል እያልኩሽ ነበር። መገኘት የሌለበት ቦታ ተገኝቶ ስለነበረ ስለከረመ ቢያንስ አሁን ደግሞ አግኝተነዋል። የቀረችውን ደግሞ ቤተክርስቲያን ወስደን እንቀብረዋለን። አንቺ ቤተሰቦችን በተገኛችሁበት እኛም ባለንበት። እንዴት ነው የምለው እኮ ነው። ምን ብዬ ላስረዳቸው? መጀመሪያ የአንቺ ስሜት ይቀድማል፣ የአንቺ ሀዘን ይቀድማል። መጀመሪያ መረጋጋት መቻል አለብሽ። ከዛ በኋላ ሁሉም ነገር ይደርሳል። በቃ ለዛሬ ብዙ መቆየት አልፈልግም። ሰላም እንግዲህ ቤተሰቦቻችን እንዴት አላችሁ? እንዴት ከረማችሁ? እኛ አሁን ትንሽ ደግ ነን። ትንሽ በስሱ ያው ከሰሞኑ ትንሽ ያሳለፍነው ወይም በዚህ ያው በመምህርት ሳራ ዙሪያ ያየናቸው የሰማናቸው አንዳንድ ነገሮች ነበሩ። አሳዛኝም አስደሳችም፣ አብዛኛው ሀዘን የነበረበት ነገሮች ነበሩ። አስደሳች ነገር አገኘን ስንል ደግሞ ሀዘንም ገጥሞን ነበረ። በመሀል በክትትላችን መሰረት የባለቤቷንም ማረፍ ያየንበት ነበረ እና ያንን ነገር እንግዲህ በሰዓቱ እሷም ስሜታዊ ስለነበረች እኛም የመናገር አንደበቱን አግኝተን በቃ መናገር የምንችለውን ተናገረና ከዛ በኋላ እንዴት ራሱ እግዚአብሔር ያጽናሽ ለማለት ትንሽ ከብዶን ነበር። ምክንያቱም ስሜቷ ይጋባል ወደኛም እኛም ያንን ስሜት ተጋርተ ነው ስለነበረ በሰዓቱ እኔም ቻው አላልኳችሁ ቤተሰቦች። በቃ ቀጥታ ነው ቪዲዮን የዘጋ ነው። በጣም ስሜታዊ ሆነን ስለነበረ እሷ በተለይ
እና አሁን ትንሽ እስኪ ባለቤቷን ሬሳውን አግኝተነው ስለነበር አሁን ቀብረን ተመልሰን እንግዲህ ደግሞ ትንሽ አሁን በርትታ ያለችበት ሁኔታ ስላለ ነው ይህን ቪዲዮ ያመጣ ነው ወይም ደግሞ ይህን ቪዲዮ እየቀረጽን ያለ ነው። እስኪ አብራችሁን ቆዩ። እሺ ሳሪ እንዴት ነሽ? ሰላም ነሽ ወይ? በረታሽ? እንግዲህ ምሕረቱን ጽናቱን ፈጣሪ ይስጥሽ ለአንቺም ለቤተሰቦቹም። እንዴት ነው አሁን ያለሽበት ሁኔታ? ምንም አይደለም፣ እግዚአብሔር ይመስገን። ያው ባለቤትሽ አሁን አንቺ ቤት ነው የተገናኘ ነው፣ ግን ደግሞ ሀዘኑ የነበረው ወይም የሀዘን ፕሮግራሙ ወይም ሀዘኑ የነበረው ቤተሰቦቹ ቤት ነው አይደል? አዎ ቤተሰቦቹ ጋር ነው የነበረው። ቤተሰቦቹ ጋር ነው። አዎ። እና ሰልስቱ አልፏል አይደል? አዎ ሰልስቱ አልፏል። ዛሬ ነው የመጣሁት እኔ ራሱ ሰልስቱ ዛሬ ነው ያለፈው። ያው ቤተሰቦቹም ይሄን ነገር ሲሰሙ በጣም ብዙ መረባበሽ፣ መደነጋገጦች ነበሩ። ብዙ ነገር ተፈጥሮ ነበር። ያው እንዲህ ነው ብለን ማንላችሁ እኛም ያልቀረጽ ነው፣ ግን ያዛ ሀዘን ተጋሪ ሆነን እኛም ያችን ሰዓት አሳልፈናት ነበር። አሁን ደግሞ ትንሽ በተሻለ ሁኔታ አንቺም ስለተረጋጋሽ ከኛ ጋር እንግዲህ የተወሰነ ቆይታ ታደርጊያለሽ ብለን ስላሰብን ነው ቤትሽ ጠርተንሽ እኛም እዚህ መተን እንድናወራ የፈለኩት። ቤተሰቦቻችንም ይሄን ነገር ማወቅ ስለሚፈልጉ ማለት ነው። ያው ባለፈው ስላልተረጋጋን ነገሩን ዝም ብለን ትተነው ነው የዘጋ ነው። አሁን ግን የተወሰነ ነገር እንድንጫወት ነው ሳሪ። እሺ ደስ ይለኛል። አዎ እንዴት ነው ከዛ በኋላ ከቤተሰቦቹ ጋር እዛ ነበር የከረምሽው አይደለም አንቺም? አዎ እዛ ነው የከረምኩት። በጣም እነሱም በጣም አዝነዋል፣ መጠን በላይ። እኔ እንዳየኸኝ ነው። እኔ ደግሞ እስካሁን በጣም ውስጤ ቁስል አለ። እነሱም በጣም የተጸጸቱት በሚሉት የነበረው ራሱ ሌላ እያሉ ስለነበሩ በዛም ተጸጽተዋል። በዛ ልክ ደግሞ በጣም አዝነዋል። በጣም ያሳዝናል። እንግዲህ አዎ በድጋሚ አሁንም ብርታት ጽናቱን ይስጣችሁ ነው ልንል የምንወደው። አሁን ግን እንግዲህ ራስሽ አንቺን በርትተሽ ሳሪ ማየት እፈልጋለሁ። በርትተሽ በደንብ ጨከን ብለሽ ለወደፊቱ ደግሞ አዲስ ምዕራፍ ደግሞ አለ ህይወት ውስጥ አይደል? ያው ወሳጅም ሰጪም ነጣቂም ፈጣሪ ነው የሚሰጠው የሚነሳው አይደለ? ስለዚህ ከመሀል እንግዲህ እኛ ቀደም ሲል ለኔ ባላቀውም በህይወት እንደማውቀው ያለው የሚሰማኝ ባለቤትሽን አሁን ላይ ሰውንም ሳይ ስለሱም ስትነግሪኝ የነበረው ነገር ቤተሰቦቹም ስለሱ ሲነግሩኝ የነበረው ነገር ማውቀው አይነት ያህል ሰው ነው የተሰማኝ። በጣም ደግ ባል እንደነበረሽ ምናምን እና ያው ጥሩ ሰዎች ደጋግ ሰዎች ደግሞ ፈጣሪ ይፈልጋቸዋል። አንዳንዴ በመጥፎ ሁኔታም ቢሆን ተለይቶናል ወንድማችን። እንግዲህ እሱን ማሰቡ ማስታወሱ ሳይሆን ከዚህ በኋላ ራስን ልብን ማቁሰል አያስፈልግም። እሺ ያው ያ አያስፈልግም። ከዚህ በኋላ በርትተሽ ደግሞ በተሻለ ሁኔታ አንቺ መምህርት ነሽ፣ ብዙ ያንቺን ከዛ የሚፈልጉ ተማሪዎች አሉ። እነሱን ማስተማር ወደ ትምህርት ገበታሽ መመለስ አለብሽ፣ ወደ ማስተማር አይደለም። አዲስ ምዕራፍ ደግሞ ያስፈልጋል። አዲስ ህይወት መጀመር አለብሽ። ሽሮብዬ በጣም አመሰግናለሁ። እናንተም በጣም ነው አመሰግናለሁ። ፈጣሪ የእጃችሁ ይስጣችሁ። እኔ ምንም አቅም የለኝም፣ ግን በጣም አመሰግናለሁ። በእናንተ ብርታት ነው እንደዚህ የተገኘውና በጣም አመሰግናለሁ። ቃላት የለኝም ለእናንተ ማመስገን። ፈጣሪ ራሱ ትንገዳችሁ። በጣም አመሰግናለሁ። አሜን። እኛ ምንም ችግር የለውም። እኛ ስራችን ነው። ስራችን እንግዲህ ከአንቺ ጋር አገናኘን፣ ተከታተልን፣ የሆነውን ሆነና መምህሩን እናድናለን ስንል ሌላ ነገር አየን። ግን ደግሞ እውነት በዚህ በኩል ደግሞ ወጣች አይደለም? አሁንም ቢሆን ድል ነው እኮ አሁንም ቢሆን ድል ነው። ያው ሀዘን ስሜት የተጋራ ቢሆንም ድል ነው። ቢያንስ ሬሳውን ማግኘት ቀላል ነገር አይደለም። ሳሪ የስንቱ ሬሳ እኮ በሜዳ ስንት ወድቋል። እናት አባት ሳይቀብሩ አይደለም? ሚስት ልጆች ሳይቀብሩ የስንቱ ህይወት ተቀጥፏል ሳይገኝ እና ይሄንን ማየት አንድ ነገር ነው። በቃ ይሄን ነው ልንልሽ የምንወደው። ከዚህ በኋላ ቤተሰብ እንሆናለን ከኛም ጋር ብዬ ተስፋ ያው ቤተሰብነታችን ከኛ ጋር ይቀጥላል ሳሪ አይደለ? አዎ እንግዲህ አንቺን በርትተሽ ወደ አዲሱ ምዕራፍ መቀጠል ይኖርብሻል። እሺ ከሀዘን ስሜት ቀስ እያልሽ እየወጣሽ አዲስ ህይወት መጀመር ይኖርብሻል። ፈጣሪ አሁንም ጽናትን ይስጥሽ በድጋሚ ለቤተሰቦች።
ለመጨረሻ ቀረበችው ነገር ይትንካል። አመሰግናለሁ። ከጎን የነበራችሁ ሁላችሁም ያጽናናችሁኝ በሙሉ በጣም አመሰግናለሁ። ክብረት ይስጥልኝ እላለሁ። አመሰግናለሁ ረብዬ፣ እናንተም በጣም አመሰግናለሁ። በርቱ። እንደዚህ አይነት የተደበቀ ነገር ብዙ ስላለ በስራችሁ በርቱ እላለሁ። በጣም አመሰግናለሁ። አሜን። ችግር የለም። እንግዲህ ቤተሰቦች ያው በፊት ያልዘጋነውን አሁን ደግሞ ከሷ ጋር ቢያንስ በተሻለ ሁኔታ እንግዲህ ወዳጃችንን ወንድማችንን ቀብረናል፣ እርማችንን አውጥተናል፣ ቤተሰቦቹም እሷም። ስለዚህ ያው በዚህ መገናኘቱ ራሱ ቀላል ነገር አይደለም። እቺን ለማለት ያህል ነው ከእሷም ጋር የተገናኘ ነው። እናንተም ቤተሰቦች አብራችሁን ስለነበራችሁ ጊዜ ስለሰጣችሁ ሁሌም አብሮነታችሁን ስላለያችሁ ከኛ ጋር እጅግ አድርጌ እያመሰገንኩኝ ወንድማችሁ ጋዜጠኛ ሮቤል ነበርኩ። የዛሬውን ቪዲዮ በዚህ ላብቃ። እወዳችኋለሁ።